ሄርሜላ የሩታ ወንድሞችን ዛሬ ተበቅላቸዋል። በሚገርም ሁኔታ ቁጭ ጉላን ያሰረቻቸው እንግዲህ የምታስታውሱ ከሆነ ከሁለት ቀን በፊት እሷን አስፈራርተዋታል። ሲያስፈራሯትም ደግሞ ብቻዋን የነበረችበት ሩም ድረስ ሄዶ ነው። ያ ደግሞ አናዷታል። ዛሬ ተበቅላቸዋለች። የሩታ እናትም ዛሬ በሜሉ ቻናል መጥተዋል። በነገራችን ላይ የሩታ እናት በጣም ማደንቃቸው የተማሩ ለንግግራቸው ለከት ያላቸው በጣም አስተዋይ የሆኑ እናት ናቸው። እሳቸው ምን አሉ የሚሉትንም ማስደምጣችሁ ይሆናል። ቡዜም ዛሬ አቤልን አግኝተዋለች። አቤልን አግኝታ እንግዲህ ያለውን ነገር አሳውቀዋለች። ማድረግ ያለበት ነገር በተለይ አቤል ላይ ትኩረቷን አድርጋ በተለይ በጓደኞቹ ዙሪያ ማለት ያለባትን ነገር ብላለች። በትናንትናው ዕለት ደግሞ ሄርሜላና አብርሽ ተገናኝተው ነበረ። እነሱስ ምን አሉ የሚለውን ነገር አብረን የምናይ ይሆናል። ቤተሰብ ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ወደ ቻናሌ ተቀላቀሉ። ሄርሜላ እንዳያችሁት እንግዲህ በምስሉ ላይ እንደምትወት ዛሬ ቁጭ ብድግ ነው ያሰራቻቸው የሩታን ወንድሞች እነ ሮይዋን ማለት ነው። በጣም ተናዳ ነበረ በሰዓቱ እንግዲህ በጣም ከሚባሉ በላይ ያው ሴት እንደመሆኗ መጠን ትንሽ ተናዳ ነበረ። ያው አቤል ባይመጣ ኖሮ ነገሮች አይሰክሩም ነበረ። እነሱም ግን ሴት ልጅ ላይ እጃቸውን ማንሳት ሁሉ አልነበረባቸው ነበር። እጃቸውን ሁሉ ሲያነሱባት ነበር። እሷም ያ ነገር አናዷት እናንተ እኔን እኮ አታውቁኝም አላወቃችሁኝም ብላ እንግዲህ ዛሬ እንዳያችሁት ወይም በምስሉ ላይ እንደምትመለከቱት ቁጭ ብድንግ ሁለት ጋርዶች አምጥታ እንግዲህ ነገሮች በጣም መስመራቸውን እየሳቱና ወዴት እያመሩ እንደሆነ እንግዲህ ሁላችንም ግራ እየተጋባን ያለ ነው። እኛ ግን ሩታና አብርሽ ታርቀው ሰላም እንዲፈጥሩ ነበር የምንፈልገው። ግን ሰላም የሚፈጠርበት መንገድ እየሰፋ ሲሆን ሰላም የሚፈጠርበት መንገድ በጣም እየጠበበ ነው ያለው። ሄርሜላም እንግዲህ አስታራቂ መስልሽ ገብተሽ ነገሮችን ወደማይሆን መንገድ እየቀየሻቸውን ያለሹ ብቻ ነገሮችን ለማስተካከል ወይም ደግሞ አሁን ላይ ያለሽበትን ነገር አቁመሽ በቃ አንቺ ልታስታርቂ ከሆነ የምትፈልጊው ቢያንስ ለማስታረቅ ነበር መሞከር ያለብሽ። እንግዲህ እንደተናገረችው ሄርሜላ እናንተ ለኖሮባ ማለት ነው እናንተ ምን አረጋችሁለት? ቢያንስ እኮ አቤል ለሩታ በጣም ብዙ ዋጋ ከፍሏል። እናንተ ግን ምላስ ብቻ ነው የሚያረጋችሁት ነገር የለም ሁላ ብላቸዋለች። እነሱም እንግዲህ ዛሬ በሰው እጅ ስለተያዙ ምንም መናገር አልቻሉም። ያው ራሳቸው ሲጨመድዷቸው በቦክሱ ነው ሲሏቸው ነበር። ያው ለመናገርም አልቻሉም። ለምን ኃይል ተጠቅመውም ስለነበረ ሰዎቹ እነሱ እንደልባቸው ሊናገሩ ሊተነፍሱ አልቻሉም። እንግዲህ ዛሬ ደግሞ የሩታ እናት ምን አሉ የሚሉትን ነገር ማስደመጣችሁ ነው። በነገራችን ላይ የሩታ እናት በጣም ማደንቃቸው የምወዳቸው የተማሩ እናት ናቸው። ንግግራቸው ለከት አለው። በቃ የሆነ ደስ የሚል እናት ናቸውና እሳቸውም እንግዲህ ትዳር ማለት በሌሎች ሰዎች የሚጸና አይደለም። ትዳር ማለት በህዝብ የሚጸና አይደለም። ትዳር ማለት በሰዎች ሆይታ የሚጸና አይደለም። እኔ ልጆችን ሳሳድግ ብዙ ቻሌንጆችን አሳልፌ ነው እዚህ ደረጃ ላይ ደረስኩት። ችግር መከራ ሳይፈጠር አይደለም። ግን ችግርና መከራውን እንዴት ነው ማስኬድ ያለብን ብለን ነገሮችን ተነጋግረን ነው እንጂ በሰው ሆይታ በጓደኛ አይደለም። ትልልቆችን እናትና አባቶቻችንን በማዳመጥ ትዳር ላይ ቤተሰብ መግባት የለበትም፣ ትዳር ላይ ጓደኞች ጣልቃ መግባት የለባቸውም ብለው እንግዲህ ምክራቸውን ሁላ ነው የቀጠሉት። እሳቸው ያው ምኞታቸው ሩታና አብርሽ አንድ ላይ ሆነው ልጃቸውን እንዲያሳድጉ ነው የሚፈልጉት። ለምን ልጅ ሲመጣ ፍቅር ይጨመራል። ልጅ ሲመጣ ቤተሰቡ በደስታ የሚሞላበት ሌላ ሀሴት ሌላ ፍቅር የሚጨመርበት ነው ብሏል። እሳቸው እንዳሉት ማለት ነው። እውነት ነው። ልጅ ሲመጣ እንግዲህ ቤተሰብ ላይ ፍቅር ይጨምራል። አንዳንዴ እውነት በጣም ሶሻል ሚዲያ ላይ ከምወዳቸው እናቶች የለሙዬ እናትና የሩታን ማዘር በጣም ነው የምወዳቸው። ለምን በቃ አላደለ ንግግራቸው ወዝና ለዛ ስርዓት ያለው ንግግር ነው የሚናገሩት። ከዚህ በፊት እንግዲህ እንደምታስታውሱት ሜሉ ለእህቷ ብዙ ነገሮችን አድርጋለች። አብዛኞቻችን እንደውም እንጠላት ነበረ ሜሉ። ለምን እንደዚህ ታደርጋለች? ሜሉ በእህቷ ላይ ምቀኝነት ይዟት ነው ወይ? የተለያዩ ነገሮች እንል ነበር። ያው እኛ አልገባንም፣ እሷ ያየችው ነገር እኛ ግን ያላየነው ነገር ስለነበረ ነው። ስለዚህ የሩታ ማዘር እንግዲህ ልጆቼ እንዲታረቁ አብረው ስምምነት እንዲፈጥሩና ሰላም እንዲፈጥሩ ነው የምፈልገው። እኔ ምንም አይነት ነገር በማላቸው እንዲገባ አልፈልግም። እባካችሁ በተለይ በዙሪያ ያሉት ጓደኞቹን ምክር ሰጥቷል። እናንተ ቢያንስ ለማስታረቅ እንጂ ለማላየት መሞከር የለባችሁም። በተለይ ደግሞ እችኛው አሁን ላይ የመጣችሁ ሴት ነኝ ጓደኛ ነኝ ብላ በማይሆን ሰበብ ገብታ ነገሮችን እየበጠበጠች ላለችው ሴት መልእክታቸውን አስተላልፏል። እባክሽ አንቺም ሴት ልጅ ነሽ፣ ነገ ምን ሊገጥምሽ እንደሚችል አታቂም። እነዚህ ልጆች ተለያይቶ አይለያዩብና እባክሽ አደብ ግዢ። የሴት ልጅን
ስብዕናና የሴት ልጅ ስርዓት ባለው መልኩ ቢሆን መልካም ነው ብሏል። እንግዲህ የሩታ እናት ሁላችንም እንደምናውቃቸው በጣም ተወዳጅና ንግግራቸው በጣም ደስ የሚል እናት ናቸው። ስለዚህ ቡዜም ደግሞ ከአቤል ጋር ተገናኝታ እንግዲህ እናንተ ናችሁ ወንድሜ ለማይሆን ሴራ ያደረጋችሁት፣ እናንተ ናችሁ ልጅቷን አምጥታችሁ የማይሆን ነገር ያደረጋችሁት እንጂ ወንድሜ እንደዚህ ነገሮችን አያደርግም። ወንድሜ ከእናንተ ጋር ከሆነ በኋላ ላይ ነው በጣም የተበላሸው፣ ስርዓት ያጣው፣ ለዚያ ያጣው፣ ቤተሰብን የማይሰማው። ስለዚህ እናንተ ናችሁ በትዳር ገብታችሁ ብዙ ነገር እያደረጋችሁ ያላችሁት ብላ ከአቤል ጋር ተጣልታለች፣ ተሟግታለች። እሱም ደግሞ እኛ ምንም ያደረግነው ነገር የለም፣ እሷ የመጣችሁ በእህትነት ነው እንጂ በሌላ ነገር አስባ አይደለም። የአብርሽና የሩታ ጥል እኮ ከዛ በፊት ነበረ። እሷ ከመጣች በኋላ ነገሮች በጣም እየጠበቁና ነገሮች በጣም መስመራቸውን እየሳቱ ያሉት ብሎ እንግዲህ እሱም ተናግሯል። እውነት ለመናገር ግን እሷ ከመጣች በኋላ አሁን ነገሮች በጣም ከረዋል። ግን ደግሞ ቢሆንም በዚህን ያህል መጠን መሆን የለበትም። በጣም ብዙ ፕራይቬት የሆኑ ነገሮችን እያየን ነበር ሶሻል ሚዲያ ላይ። ከዚህ በፊት ዋና ሄደው ቢች ሄደው በጣም ደንግጦ ነበረ። እርቃኗን ነበረች የለበሰችው ምናምን ነገር። ይሄ ማለት ከአንድ ቦይ ፍሬንድ ወይም ደግሞ ገር ፍሬንድ እንጂ ወይም ከፍቅረኛ እንጂ በቃ ጀስት ፍሬንድ የሚባለው ነገር ኖርማል ፍሬንድ ከእንደዚህ አይነት ሰው የሚጠበቅ አይደለም። ያ ደግሞ ስህተት ነው። እውነት ነው፣ ሁላችንም ይሄ ስህተት ነው። እሷ ግን ፈልገው ነው፣ በቃ ሄርሜላ ፈልገው ነው። ስለዚህ ሄርሜላ ወደ እነሱ ህይወት የገባችው ለወጥመድ ነው። ስለዚህ ካለ ወጥመድ አይደለም። አብዛኛው እንግዲህ በሶሻል ሚዲያ ላይ ሩታ ሄርሜላ ማሳሰር እንዳለባት፣ ሄርሜላ ከህይወታቸው መውጣት እንዳለባት ይነገራል። ግን ደግሞ ነገሮች በጣም እየተጋነኑና በጣም ነገሮች መስመራቸው እየሳቱ ነው። እነ አቤልም ታስረዋል የሚል መረጃ እየወጡ ነበረ። እነሱ እንዳልታሰሩ እንግዲህ ሁላችንም ዛሬ አይተናል። ያው በራሳቸው ቻናል ቪዲዮዎች ለቀዋል። ግን እኛ የምንፈልገው ሁሌም እንደምላችሁ ከዚህ ቤትም እንዳልኳችሁ ሁለቱ ታርቀው ሰላም እንዲፈጥሩ ነው። ግን ደግሞ ሰላም የመፍጠራቸው ሁኔታ እየጠበበ እንጂ እየሰፋ አይደለም። በትናንት ለሁለት እንዳያችሁት ሩታ ራሱ አብርሽን ፊት ነስተዋለች። እውነት ለመናገር ፊት ነስተዋለች። እኛ የምንጠብቀው አብረው እንዲሆኑ ሰላም ፈጥረው ወደ ህይወታቸው እንዲመለሱ ነው። ግን ነገሮች በጣም እየጠበቡ ነው። ትናንትና እንግዲህ የአንድ ቀን ጊዜ ገደብ ተሰጥቷቸው ነገሮች እንዲያስተካክሉ ነው ወደ ቤት የተመለሰው። ሩታ ግን ነገሮችን በህግ ስለሆነ በህግ ነው መጨረስ ያለብኝ። ዛሬ በህግ ሲይዝክ ነው ወይ ማለት የሆነ የምትቅለሰለሰው ጥሩ ነገር የምታሳየኝ ብለዋለች። ግን ደግሞ እንደዛ አይደለም ሩታ። ቢያንስ ለልጃችን ስንል ነገሮችን ማስተካከል አለብን። እኔ ማልፈርመው ለልጅ ስል ነው። ታዲያ ለልጅ ከሆነ ደግሞ እኔን እየጎዳህና እኔን አስነከኝ አይደለም። በቃ ፍቺ ነው የምፈልገው፣ ፍቺ ወረቀቱን ማጽደቅ ነው ያለብክ ብለዋለች። ሁላችንም ትላንትላ ትንሽ የነበረው ነገር አናዶናል። ለምን በጣም ተመናጭቃ ሁላ ነበር የወጣችው ሩታ። ያንንም ስናይ ደግሞ ይሄ ነገር እውነት ነው፣ ወዴት እየሄደ ነው? ስለዚህ እነዚህ ልጆች እውነት ተጣልተዋል የሚልም ነገር አብዛኛው ሰው ላይ ፈጥሯል። አብዛኛው ሰው ደግሞ አይ እነሱ እየሰሩ ያሉ ድራማ ነው የሚል ነገር አለ። ግን እውነታው እነሱ ነው የሚያውቃቸው። ግን ሩታ በዚህን ያህል ልክ አትሄድም፣ ቤተሰብ በዚህን ያህል ልክ አይሄድም። እውነት ይሄ ነገር ድራማ ቢሆን ኖሮ ማለት ነው። ስለዚህ የማይፈርምበት ምክንያትም አብርሽም አብሯት መሆን ይፈልጋታል። ግን ደግሞ ያገደው ነገር አለ። ያው ትላንትና ምንድን ያላት አንቺ እኮ ስንገናኝ ፍቅርን ሰላምን አሰጪኝ፣ ሁሌ ጭቅጭቅ፣ ሁሌ ንዝንዝ ነው። ስለዚህ ለዛ ነው ለካ ከሄርሜላ ጋር የሆንኩትኝ አይነት ነገር ነው ምላሹ። ያው ከአንደበቱም ቢያወጣምና በጣም እየለመናት ነበረ። እሷም ትንሽ ራሷን ጀነን ኮራ የማለግ ስሜትም ፈጥራለች። እውነቷን ነው። ለምን በጣም ታግሰዋለች፣ በጣም ለምነዋለች። ግን ነገሮች ሊስተካከሉ አልቻለም። እውነት ደግሞ ነገሮች ተስተካክለው፣ እውነት ደግሞ ነገሮች እውነታውን ይዘው፣ እውነት ደግሞ ነገሮች የራሳቸውን መንገድ ይዞ ደግሞ የምናየው ይሆናል። እኛም እንግዲህ ሁሉም በየራሱ ቻናል የለቀቀው ቪዲዮ አለ። ያኛው ሚልክ ሌላ ነገር፣ ይሄኛው ሚልክ ሌላ ነገር፣ ያኛው ሚልክ ሌላ ነገር ነው። ግን እውነታው ሩታና አብርሃም ጋር ነው ያለው። ሁሉም ሰው ለልጁ ሲሉ ዋጋ ይከፍላል። ሁሉም ሰው ለቤተሰቡ ሲሉ ዋጋ ይከፍላል። ልክ የሩታ እናት እንዳሉት ቢያንስ ዳር ላይ ብዙ ውጣ ውረድ፣ ብዙ መከራ፣ ብዙ ችግር፣ ብዙ ቻሌንጆች ይፈጠር። ግን እነዛን ቻሌንጆች በብልሃት በትዕግስት በዘዴ ነው መታለፍ ያለበት እንጂ የሆነ ነገር በተፈጠረ ሰዓት እንቧ ከረዮ ተብሎ አይደለም ብሏል። እንግዲህ እሳቸው ከህይወት ተሞክራቸው ብዙ ነገሮችን መክረዋል፣ ብዙም ብለዋል። ግን ደግሞ አንዳንድ ጊዜ
መስማት ስንችል ነው፣ ራሳችን ማዳመጥ ስንችል ነው እንጂ ሰዎች ስላሉን ሰዎች ሆይ 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 ስላሉን ብቻ አይደለም። ራሳችንን ማዳመጥ፣ ይሄ ነገር እያረኩ ያለሁት ነገር ትክክል ነው ወይ? በዙሪያ ያለን ሰው ይጎዳል ወይ? እነሱስ እንደዚህ ብሎ ይሄን ነገር ማድረግ ነበረብኝ ብሎ ራስን ማዳመጥም ከራስ ጋርም ነገሮችን ረጋ ብሎ ማከናወን መልካም ነው። እንግዲህ እኛ ሁል ጊዜ እንደምንለው አብዛኞቻችን ታርቀው ሰላም ፈጥረው እንዲመጡ ነው የምንፈልገው። አብሮ እንኳን መሆን ባይችሉ ሰላም ፈጥረው ልጃቸው ሲሉ ነገሮችን አስተካክለው እንዲመጡ እንፈልጋለን። ቤተሰብ ቻናል አዲስ ከሆነ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።